هذا جن وعلى بريتوريا فريسلو شعبية دفيرو مس فيدرال زقطملو عقم يقولن أفتو على بريتوريا زلو مسارتاوي سمم معناتات أفريسوميو الشعبية صمدوا لهم تصميدهم له هذا دولة بحال حدث أمامس كل ودكت أبز كل مكرا زيت هي سوايس هزم مرت إن سمعهم ناي كمانتس ناي بنشانغولس ناي سودانس ناي إرتراس ناي جزعس حيل أخاخيهم نخوينات كدالو يوم زنكاساوس زلو አሁን ካለው የትግራይ ወቅታዊ የፖለቲካ ሁኔታ ጋር በተያያዘ በክልሉ ጉዳይ ያገባናል ያሉ አካላት አዲስ አበባ ላይ ተሰብስበው መክረዋል። በዚህ ውይይት ላይ ቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ተገኝተዋል። አቶ ጌታቸው ምንም በማያጠራጥር መልኩ በአጭር ጊዜ ውስጥ መቀሌ እንገባለን ብለዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ጤና ይስጥልኝ እንደ ፈታ ዴሊ ተከታታዮቻችን በዕለተ ሰኞ ረፋድ ጥንቅራችን ላይ እንገኛለን። ሀገራዊና ዓለም አቀፋዊ ጉዳዮችን በማሰባሰብ አጠናቅረን ወደ እናንተ ለማድረስ ተገኝተናል። ቆይታችሁን ከኛ ጋር በማድረግ የጥንቅራችን ታዳሚዎች እንድትሆኑ ከወዲሁ አክብሮታዊ ግብዣችንን እያቀረብን ወደ ዕለቱ ዝርዝር መረጃዎች ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። አሁን ካለው የትግራይ ወቅታዊ የፖለቲካ ሁኔታ ጋር በተያያዘ በክልሉ ጉዳይ ያገባናል ያሉ አካላት አዲስ አበባ ላይ ተሰብስበው መክረዋል። በዚህ ውይይት ላይ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ተገኝተዋል። አቶ ጌታቸው ምንም በማያጠራጥር መልኩ በአጭር ጊዜ ውስጥ መቀሌ እንገባለን ብለዋል። ጀነራል ጻድቃንም የሰጡት ሰፋ ያለ ማብራሪያ አለ። በጥንቅራችን ከተያዙት መረጃዎች መካከል ነው። ደብረጽዮን ገብረ ሚካኤል ስልጣን በያዙ በጥቂት ቀናት ውስጥ ለትግራይ መንግስት ሰራተኞች የ2 ወራት ደሞዝ አይከፈልም ከወዲሁ እወቁት ሲሉ አስታውቀዋል። አስፈጻሚ ላሏቸው አካላትም ተከታትላችሁ ተግብሩ በማለት በፊርማቸው ደብዳቤ አሰራጭተዋል። በጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። በግብጽና በኤርትራ መካከል በአስመራ ከተደረገው ስምምነት በኋላ የግብጽ መንግስታዊ ሚዲያ በኢትዮጵያ የባህር በር ፍላጎት ላይ ያነጣጠረ እጅግ አወዛጋቢ ጽሑፍ ይፋ አድርጓል። የግብጽ መንግስታዊ ዜና አውታሮች በኢትዮጵያ ላይ ያነጣጠረ ተከታታይ ፕሮፓጋንዳና የዲፕሎማሲ ዘመቻ ከፍተዋል። ዝርዝር መረጃውን ከጥንቅራችን ይሰማሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ጋር ከተደረገው የአስመራው ስምምነት ማግስት ጋዜጠኛ ፊት ቆመው በአረብኛ ቋንቋ ያስተላለፉት ብርቱ መልእክት እያነጋገረ ነው። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድና ባለሀብቱ አሊኮ ዳንጎቴ ወደ ጎዴ በመጓዝ ከወራቶች በፊት የመሰረት ድንጋይ የተቀመጠለትን የማዳበሪያ ፋብሪካ ግንባታ ሂደት ተመልክተዋል። ዳንጎቴ መነሻ ኢንቨስትመንታቸውን በእጅጉ ማሳደጋቸውን ሲገልጹ፣ ጠቅላዩ ደግሞ የፕሮጀክቱ የግንባታ ጊዜ በዓለም አቀፍ ሁኔታ የተነሳ እንዲያጥርና እንዲፋጠን ከስምምነት ላይ መድረሳቸውን ይፋ አድርገዋል። የማዳበሪያ ፋብሪካ ግንባታ ምን ላይ እንደሚገኝ ምልከታ የተደረገበትን ይህን ጉብኝት የተመለከተ ዘገባ ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአባይና የህዳሴው ግድብ የድርድር መዝገብ ላይ አዲስና ያልተጠበቀ አቋም ይዞ ብቅ ብሏል። የአሜሪካው ፕሬዝዳንት ልዩ መልእክተኛ ማሳድ ብሎስ ከኢትዮጵያ ከፍተኛ ልዑክ ጋር ካደረጉ ስብሰባ በኋላ ዋሽንግተን በታላቁ የህዳሴ ግድብ ዙሪያ ያላትን ፍላጎት ይፋ አድርገዋል። መረጃውን ይዘነዋል። የተባበሩት አረብ ኤምሬትስ ኒኩሌር ጣቢያ ድሮን ጥቃት ደረሰበት። ከጣቢያው አደገኛ ጨረራ ምንጭ ራዲዮ አክቲቭ ኬሚካሎች እንዳያፈተልኩም ከባድ ስጋትን አሳድረዋል። የአገሪቱ ባለስልጣናት ተረጋጉ እያሉ ነው። በዚሁ ዙሪያ ጥንቅራችን የሚያደርሳችሁ ዕለታዊ መረጃ አለ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። በቅርቡ መቀሌ እንገባለን ጌታቸው። አሁን ካለው የትግራይ ወቅታዊ የፖለቲካ ሁኔታ ጋር በተያያዘ በክልሉ ጉዳይ ያገባናል ያሉ አካላት አዲስ አበባ ላይ ተሰብስበው መክረዋል። በዚህ ውይይት ላይ ቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ተገኝተዋል። በዕለቱ መድረኩ ላይ ተገኝተው ሀሳባቸውን ያጋሩት ጀነራል ጻድቃን
የትግራይን ወቅታዊ ሁኔታ አሁን ካለው የዓለም ነባራዊ የሽግግር ለውጥ ሂደት ጋር አያይዘው ትንታኔያቸውን የሰጡበት ሁኔታ ታይቷል። አቶ ጌታቸው ሻዕቢያ ከፌዴራሉ መንግስት ጋር የመዋጋት ፍላጎቱም አቅሙም የለም፣ በእኛ በኩል በአጭር ጊዜ ውስጥ መቀሌ እንገባለን፣ ይሄ ምንም የሚያጠራጥር ነገር የለውም ሲሉ በዚህ ውይይት ላይ ሲናገሩ ተደምጠዋል። ዓለም በነበረው አንድ ዋልታ ወይም ዩኒፖላር የሚቀጥልበት አካሄድ እያከተመ በርካቶች የሚያዙበት የባለ ብዙ ወገን ስርዓት ወይም መልቲላተራሊዝም እያመራ መሆኑን ያመለከቱት ጀነራሉ በበኩላቸው ዓለም አቀፉ አዲሱ የሽግግር ለውጥ ከትግራይ ወቅታዊ ሁኔታ ጋር አያይዘው ማብራሪያቸውን ሰጥተውበታል። በዚህም የአሜሪካ ብቸኛ የበላይነት እያከተመ መሆኑን ገልጸው በተለይ የኢራኑ ጦርነት ይህን እውነታ ያፋጠነው መሆኑን አመልክተዋል። ከዚያም በአረቦች ጂኦፖለቲካዊ ጉዳይ ዞረው በቀይ ባህር በኩል በማድረግ ወደ ኢትዮጵያ ብሎም ወደ ትግራይ ወቅታዊ ፖለቲካ ያመሩት ጀነራል ጻድቃን አሁን የሚታየው ፖለቲካዊ ለውጥ በኢትዮጵያም ብሎም በክልል ደረጃ በትግራይ ፖለቲካም ውስጥ የራሱ አዎንታዊና አሉታዊ ተጽዕኖዎች አሉ ሲሉ ማብራሪያቸውን ሰጥተዋል። ጀነራል ጻድቃን ከዚሁ ጋር በተያያዘም የትግራይን አጠቃላይ የሰሜኑን ጦርነት ባስቆመው የፕሪቶሪያ ስምምነት ዙሪያ ማብራሪያቸውን የሰጡ ሲሆን ስምምነቱ ጦርነቱን ቢያስቆመውም አሁን ባለው ሁኔታ ግን ህወሓት ስምምነቱን አፍርሶታል ሲሉም ለዚሁ ማሳያ ናቸው ያሏቸውንም ነጥቦች አንስተዋል። ህወሓት በግልጽ ስምምነቱ ፈርሷል ከማለቱም ባሻገር በተግባር ከኤርትራና ከሱዳን መንግስታት ጋር ግንኙነቶችን ጀምሯል። እንዲሁም በሀገር ውስጥ የታጠቁ ኃይሎችንም በትግራይ እያሰባሰበ ነው። ከኤርትራና ከፋኖ አመራሮች ጋርም በአክሱምና በሌሎች ከተሞች ውይይቶችን እያካሄደ ነው ሲሉም ጀነራል ጻድቃን ህወሓትን ከሰዋል። አቶ ጌታቸው ረዳ በበኩላቸው የህወሓት ሰዎች በትግራይ አሁን እየሄዱበት ያለው መንገድ ለሰሯቸው ወንጀሎች ራሳቸውን መከላከያ መንገድ ነው ሲሉም ተናግረዋል። ህወሓት የሚባል ፓርቲ የለም፣ ያለቀ ጉዳይ ነው። አሁን መስራት ያለብን እነዚህ የትግራይን ህዝብ ያገቱት አካላት እድሜ እንዴት ያጥራል የሚለው ላይ ነው ያሉት አቶ ጌታቸው መንግስት በሆነ ምክንያት ተጎትቶ ወደ ጦርነት አለመግባቱ ትልቅ ነገር ነው። ሻዕቢያ ከፌዴራል መንግስት ጋር የመዋጋት አቅሙም ፍላጎቱም የለውም ሲሉ ተናግረዋል። አክለውም ትግራይን መሰረት አድርገው ለሚንቀሳቀሱ ፓርቲዎችም መልእክት አለኝ ያሉ ሲሆን ሌላ ፕሮግራምና አጀንዳ የለንም። አሁን ባለው ሁኔታ ትግራይን መሰረት አድርገን የተቋቋምን ፓርቲዎች የፓርቲ ፕሮግራሞቻችንን መሰረት አድርገን እርስ በርሳችን ትግል ውስጥ የምንጋባበት ወቅት አይደለም በማለትም ማብራሪያቸውን ሰጥተዋል። የሳውዲ መንግስት በትግራይ ተወላጆች ላይ ሞት ቅጣትን ተፈጻሚ እንዳያደርግ ለማሳሰብ በቅርቡ ደብረጽዮን ለሳውዲ ደብዳቤ ጽፍ ያለው ማለታቸውን ያስታወሱት አቶ ጌታቸው የትግራይ ወጣቶች በባህር አቋርጠው ወደ ሳውዲ እንዲሰደዱ ያደረገው የደብረጽዮን የሳውዲ መንግስት ያሰራቸውን ተጋሩ እንዲፈታ በሌላ አቅጣጫ ጥያቄ አቀረብኩኝ ይላል። ይህንን ማለት የሞራል ብቃት የለውም ሲሉም ከሰዋል። እኛ ከተንቀሳቀስን ይሄ ቀጠና ወደ ሌላ ዙር ጦርነት እንዳይገባ ለማድረግ የፌዴራሉ መንግስት ብቻ ሳይሆን ዓለም አቀፉ ማህበረሰብ ሳይቀር ከጎናችን ነው። ለዚህ ደግሞ ተደራጅቶ መንቀሳቀስ ግድ ይላል። ምንም የሚያጠራጥር ነገር የለም። በአጭር ጊዜ ውስጥ መቀሌ እንገባለን ሲሉም አቶ ጌታቸው ማብራሪያቸውን አሳርገዋል። ህዚ ግን ውዕል ፕሪቶሪያ ፈሪሱ ኣሎ ሻዕቢያ ደፊሩ ምስ ፌደራል ዝገጥመሉ ዓቅሚ የብሉን ኣብቲ ውዕል ፕሪቶሪያ ዘለው መሰረታዊ ስምምዕነታት ኣፍሪሶም እዮም ንሻዕቢያ ጽምዶ ኢሎም ተጸሚዶም ኣለዉ ሕዚ ደብረጽዮን ዝበሃል ሓደ ጸማምስ ዝኩሉ ውድቀት ኣብዚ ኩሉ መከራ ዘእተየ ሰብኣይስ ህዝቢ መርፂ ሰሚዖም ናይ ቂማንትስ ናይ ቤኒሻንጉልስ ናይ ሱዳንስ ናይ ኤርትራስ ናይ ግዛዕስ ሓይሊ ኣኻኺቦም ንኹናት ክዳሉ እዮም ዝንቀሳቐሱ ዘለዉ። በቀጣይ ርዕስ በትግራይ ከባድ እገዳ ተጣለ። የቀድሞ ምክር ቤት መልሻለሁ፣ የጊዜያዊ አስተዳደሩም ዘመን አክትሟል፣ እኔም በቃለ መሐላ ፕሬዝዳንት ሆኛለሁ ያሉት ደብረጽዮን ገብረ ሚካኤል በስማቸው ባሰራጩት ደብዳቤ በመላ ትግራይ የሚተገበር ከባድ እገዳን ጥለዋል። እግዱ የክልሉ የመንግስት ሰራተኞች ደሞዝ ክፍያን የሚመለከት ነው። ደብረጽዮን ለ2 ወራት ደሞዝ የለም፣ ይህንን ከወዲሁ ወቁ ሲሉም ለመንግስት ሰራተኞች እቅጩን ተናግረዋል። ይህ በስማቸው በደብዳቤና በጥብቅ መመሪያነት ለሁሉም የበታች የክልሉ መንግስት ሰራተኞች የወረደው መመሪያ የ2 ወራት ደሞዝ ማለትም የግንቦትና ሰኔ ወር መከፈል እንደሌለበት ልታውቁት ይገባል ሲል አሳውቋል። ደብረጽዮን ይሄ ደብዳቤያቸው ለክልሉ ዞኖች፣ ወረዳዎች፣ የከተማ አስተዳደሮች እንዲሁም ከቀናት በፊት የእሳቸውን በዓለ ሲመት ላስፈጸመው ጠቅላይ ፍርድ ቤቱም ጭምር ይድረስልኝ ብለዋል። ለደሞዝ እግዱ ምክንያት ሲባል ደግሞ ካለው ውስን ሀብት አንጻር የደሞዝ አከፋፈሉን ፍትሃዊ ለማድረግ ነው የሚል ምላሽ በደብዳቤው ላይ ተቀምጦም ታይቷል። ደብረጽዮን ከዚህም በተጨማሪ ፌዴራሉ መንግስት በጀት ከልክሎናል በማለትም ለዚሁ ደሞዝ ጉዳይ ስለ ሀብት ማሰባሰብም ጭምር ትእዛዝ ሰጥተዋል። ከዚህ ቀደም በክልሉ መስሪያ ቤቶች መካከል ፍትሃዊነቱን ያልጠበቀ የደሞዝ ክፍያ ስርዓት በመኖሩ በዚሁ ዙሪያ ማስተካከያ እስኪደረግ ድረስ የ2 ወራት የደሞዝ ክፍያ እንደማይኖራችሁ ወቁ ያሉት ደብረጽዮን መመሪያው ጥብቅና ተፈጻሚነት ያለው መሆኑንም መረዳት ይገባል ሲሉም አስጠንቅቀዋል። በግልባጭም ለሚመለከታቸው አካላት በስም ጠቅሰው አሳውቀዋል። ውሳኔው በስራ አስፈጻሚ ምክር ቤት የተላለፈ ነውም ተብሏል። ከዚህም በተጨማሪ ለደሞዝ ክፍያ የሚሆን በቂ ሀብት የሌለም ጭምር በመሆኑ በቀጣይ ሀብት የማሰባሰብ ስራም ጭምር ሊሰራ ይገባል የሚል ትዕዛዝም በዚሁ ደብዳቤ ውስጥ ተካቶ ተመልክቷል።
በዚህ የደብረጽዮን የደብዳቤ ትዕዛዝ መሰረትም የክልሉ ዋና ኦዲተር የተላለፈው መመሪያ መተግበሩን አረጋግጥ የሚል ትዕዛዝም ተሰጥቶታል። በቀጣይ መረጃ በኢትዮጵያ የባህር በር ጥያቄ ላይ የተከፈተው ዘመቻ። በግብጽና በኤርትራ መካከል በአስመራ ከተደረገው ስምምነት በኋላ የግብጽ መንግስታዊ ሚዲያ በኢትዮጵያ የባህር በር ፍላጎት ላይ ያነጣጠረ እጅግ አወዛጋቢ ጽሑፍ ይፋ አድርጓል። የግብጽ መንግስታዊ ዜና ማዕከል የሆነው አህራም ኦንላይን የቀይ ባህር መዳረሻና የሉዓላዊነት ወሰኖች በሚል ርዕስ ባወጣው ሰፊ የትርክት ጽሑፍ የኢትዮጵያን የባህር በር የማግኘት ህጋዊና ታሪካዊ ጥያቄ በቀጥታ ተቃውሟል። ጽሑፉ የኢትዮጵያ የባህር በር ፍላጎት በቀጠና ያሉ ሀገራትን ድንበር በኃይል የመቀየር ዓላማ እንዳለው አድርጎ በመሳል ጥያቄው በህግ እንጂ ድንበርን በድጋሚ በማዋቀር ሊመለስ አይገባም በሚል ከፍተኛ ወቀሳ ሰንዝሯል። ይህ በግብፃዊ የፖለቲካ ተንታኝ ሱሌማን ሁሴን የተጻፈውና በግብፅ መንግስታዊ ጋዜጣ ላይ የወጣው ትንተና ከአስመራው ስምምነት በኋላ ካይሮና አስመራ በኢትዮጵያ ላይ ጋራ የፖለቲካ ጫና ለመፍጠር እየተንቀሳቀሱ መሆኑን ማሳያ ነው በሚል በሰፊው እየተዘገበ ይገኛል። የግብፅ ሚዲያ የኢትዮጵያን ሰላማዊ የባህር በር ጥያቄ ከቀይ ባህር ደህንነትና ከሀገራት ሉዓላዊነት ጋር በማያያዝ ስጋት ለመፍጠር የሞከረ ሲሆን ይህ አካሄድ በዋናነት ካይሮ የአፍሪካ ቀንድ ሀገራትን በኢትዮጵያ ላይ በማሰለፍ የራሷን የጂኦፖለቲካዊ ጥቅም ለማስከበርና የታላቁን የህዳሴ ግድብ ድርድር ለማዳከም የምትጠቀምበት ስልት እንደሆነ የፖለቲካ ምሁራን ይናገራሉ። ይሁን እንጂ ይህ የግብፅ መንግስታዊ ሚዲያ ጥቃት በኢትዮጵያ በኩል አገሪቱ ከዚህ ቀደም ስትከተል የነበረውን ግልጽና ሰላማዊ መርህ የማይቀይረው መሆኑ ይገለጻል። የኢትዮጵያ መንግስት የባህር በር ጥያቄን በተመለከተ እስካሁን ድረስ በይፋ የሚያራምደው አቋም የጎረቤት ሀገራትን ሉዓላዊነትና የድንበር አንድነት ሳይደፍር በጋራ ልማትና በህጋዊ ዲፕሎማሲ አማራጮች ላይ ብቻ የተመሰረተ መሆኑን ነው። ኢትዮጵያ በቀጠናዊ የጋራ ተጠቃሚነትን ለማምጣት እንደምትፈልግ በተደጋጋሚ የገለጸች ሲሆን መሰል የሚዲያ ፍጥጫዎች በቀጠናው ሀገራት መካከል ያለውን እውነተኛ ፍላጎትና የኢኮኖሚ ትስስር ዕድሎችን ሊያደበዝዙ እንደሚችሉ ይታመናል። በቀጣይ መረጃ ኢሳያስ በአረብኛ ያወጁት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከአስመራው ስምምነት ማግስት በሰጡት ይፋዊ መግለጫ ግብጽና ኤርትራ በቀጠናው ላይ እያንዣበበ ያለውን አለመረጋጋትና ግጭቶች በጋራ ለመመከትና ለማሸነፍ ሙሉ በሙሉ ዝግጁ መሆናቸውን አውጀዋል። ይህ መግለጫ የወጣው በግብጽ ከፍተኛ የልዑካን ቡድንና በኤርትራ መካከል የተደረገውን አዲስ የሁለትዮሽ ትብብር ተከትሎ ሲሆን ፕሬዝዳንት ኢሳያስ አፈወርቂ ይህ ስምምነት ለሁለቱ ሀገራት ብቻ ሳይሆን ለቀይ ባህርና ለአጠቃላይ የአፍሪካ ቀንድ ሰላም ዋስትና የሚሰጥ መሆኑን በጥብቅ አስምረውበታል። ይህንን በቀጠናው እየታየ ባለው ፈጣን የጂኦፖለቲካዊ ሽግግር ዙሪያ የተሰጠውን መግለጫ አስመልክቶ ተን ቲቪ እንደዘገበው የስምምነቱ መርሃ ግብር ከተጠናቀቀ በኋላ ጋዜጠኛ ፕሬዝዳንቱን አስቆሞ በጠየቃቸው ወቅት ምላሹን የሰጡት በአረብኛ ቋንቋ ነበር። ፕሬዝዳንት ኢሳያስ በአረብኛ ባደረጉት በዚህ ንግግር የአፍሪካ ቀንድና የቀይ ባህር አካባቢ ሰላም ሊረጋገጥ የሚችለው በባህር ዳርቻው ላይ ባሉ ባለድርሻ አካላት የውስጥ አቅምና በጋራ ትብብር ብቻ እንጂ በባዕዳን ኃይሎች ጣልቃ ገብነት እንዳልሆነና ይህንን አደገኛ አካሄድ በጋራ እንደሚመክቱት በግልጽ አስታውቀዋል። የፕሬዝዳንት ኢሳያስ አፈወርቂ ንግግር በቀጠናው ላይ የተለያየ እይታና ከፍተኛ የፖለቲካ ስጋትንም መፍጠሩ አልቀረም። ፕሬዝዳንት ኢሳያስ በመግለጫቸው የአፍሪካ ቀንድና የቀይ ባህር አካባቢ ሰላም ሊረጋገጥ የሚችለው በባህር ዳርቻው ላይ ባሉ ባለድርሻ አካላት የውስጥ አቅምና በጋራ ትብብር ብቻ እንጂ በባዕዳን ኃይሎች ጣልቃ ገብነት እንዳልሆነ አብራርተዋል። ይህ የኤርትራና የግብጽ የጋራ አቋም በቀጠናው ላይ የሚኖረውን የዲፕሎማሲያዊና የወታደራዊ ኃይል ሚዛን ፍጹም ወደ አዲስ ምዕራፍ የሚያሸጋግርና የሌሎች ቀጠና ኃይሎችንም ስትራቴጂ የሚፈታተን እንደሆነ የፖለቲካ ተንታኞች እየገለጹ ይገኛሉ። በተለይ ከኢትዮጵያ ጋር ያለውን ቀጠና ያለመግባባት ይበልጥ ሊያከረው ይችላል የሚል ስጋት መኖሩ ተጠቁሟል። የካይሮና የአስመራ መቃረብ የናይል ወንዝ ውዝግብንና የኢትዮጵያን የባህር በር ፍላጎት ተከትሎ የመጣ ነው። በተለያዩ ቀጠናዊ ተንታኞች እይታ ይህ የግብጽና የኤርትራ ስምምነት ኢትዮጵያን የመክበብ ስትራቴጂ ተደርጎ የሚወሰድበት ሰፊ ዕድል እንዳለው እየተገለጸ ይገኛል። ሆኖም ኢትዮጵያ ሁልጊዜም ቢሆን በቀጠናው ዘላቂ መረጋጋትን ለመፍጠርና ከጎረቤቶቿ ጋር በጋራ ለመልማት የሰላም አማራጮችን ብቻ ስትከተል መቆየቷን በርካታ ዲፕሎማሲያዊ መረጃዎች ያሳያሉ። ወደ ቀጣይ መረጃ አለፍ። የማዳበሪያ ፋብሪካው ምን ደረሰ? ጠቅላዩና ዳንጎቴ በጎዴ። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ እና ባለሀብቱ አሊኮ ዳንጎቴ ወደ ጎዴ በመጓዝ ከወራት በፊት የመሰረት ድንጋይ የተቀመጠለትን የማዳበሪያ ፋብሪካ ግንባታ ሂደት ተመልክተዋል። በጎዴ ቆይታቸው ዳንጎቴ ለፕሮጀክቱ የተያዘው በጀት ላይ በእጅጉ ጭማሪ ማድረጋቸውን ይፋ አድርገዋል። ቀደም ሲል $2.5 ቢሊዮን የነበረው ኢንቨስትመንት አሁን ላይ ወደ 4 ቢሊዮን ከፍ እንዲል ነው የተደረገው። ፕሮጀክቱ በተጨማሪ 120 ሜጋዋት የኃይል ማመንጫና 110 ኪሎ ሜትር የማስተላለፊያ ቧንቧ መስመር ዝርጋታና ሌሎች ፕሮጀክቶች ተጨምሮበታል። ከዳንጎቴ ጋር ወደ ጎዴ የመጡት ጠቅላይ ሚኒስትር አብይ አህመድም በፕሮጀክቱ ላይ የተደረገውን የጊዜ ገደብ ለውጥ አሳውቀዋል። ጠቅላዩ ማዳበሪያ ፋብሪካው በተቻለ መጠን ከ40 ወራት ባነሰ ጊዜ ውስጥ ወደ ስራ ለማስገባት መወሰኑን የገለጹት ለዚህ ምክንያቱ በዓለም ላይ የተፈጠረ የነዳጅና የማዳበሪያ እጥረት መሆኑን ገልጸው
ከ40 ወራት በታች ፕሮጀክቱን ጨርሰን ለኛ ገበያ ከኛም የሚተርፍ ካለ ለውጭ ገበያ ለመጠቀም ተስማምተናል ሲሉ ገልጸዋል። አሊኮ ዳንጎቴና ጠቅላዩ ትላንት ማለዳ ወደ ጎዴ ተጉዞ የፕሮጀክቱን ስራ የደረሰበት ደረጃን ገምግመዋል። ጠቅላይ በሰጡት ማብራሪያ ይህን ስራ ከጀመርን በኋላ በዓለም ላይ ነዳጅና ማዳበሪያ በጣም አስፈላጊ ነገር እየሆነ ስለመጣ ጊዜውን ለማሳጠር ከዳንጎቴ ጋር ስንመካከር ቆይተናል ብለዋል። በተቻለ መጠን ከ3 ዓመት ከ4 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ምርቱን ለገበያ እናቀርባለን ያሉት። እንዲሁም ጠቅላዩ በፕሮጀክቱ ግምገማ ወቅት በአሁኑ ወቅት ውሃውን ካለበት የማምጣት ከፍተኛ ቦታዎችን ዝቅ የማድረግ ዝቅተኛዎችን የመሙላትና ለፕላንቱ የማዘጋጀት ስራዎች እየተሰሩ መሆኑን ጠቁመዋል። ለ5000 ሰው የሚሆን የመኖሪያ ቤት ግንባታ አነስተኛ መንደር እንደሚሰራና እሱም በመስከረም ወር ሙሉ በሙሉ ተጠናቆ ስራ እንደሚጀምር ገልጸዋል። ጠቅላዩ በርካታ ሪሶርስ ተገዝቶ እየመጣ ነው፣ በአጠረ ጊዜ ማዳበሪያ ፋብሪካውን አጠናቀን ኢትዮጵያን አንዱን ችግር እንፈታለን የሚል እምነት አለን ብለዋል። ዛሬ እዚህ ቦታ መገኘታችን ዋና ምክንያት ይህ ፕሮጀክት በቅርብ የምንከታተለው የምናየው የምንመራው ችግሮችም ካሉ እየቀረፍን ባለነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ቁርጠኝነት ለማሳየት ነው ሲሉ የጉዞውን ዓላማ አመልክተዋል። አሊኮ ዳንጎቴ በገባው ቃል መሰረት ገንዘቡን ጊዜውንና ባለሙያዎችን ያፈሰሰ ቁርጠኛ ሰው በማለትም አድናቆት አቅርቦለታል። እንዲሁም በዚህ በጎዴ አካባቢ የምናደርጋቸውን የተገለጹም ያልተገለጹም ኢንቨስትመንቶች ተደማምረው በኢትዮጵያ አየር መንገድ ደረጃ ከፍተኛ ገቢ የሚያስገቡ ናቸው ሲሉ ገልጸዋል። በመጨረሻም በምግብ ራስን መቻል ዋነኛ አጀንዳ መሆኑን የገለጹት ጠቅላይ ሚኒስትሩ በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን፣ ምርጥ ዘርና የማዳበሪያ ላይ እየሰራን ነው። እነዚህን ካሟላን ለእኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ብለዋል። ጠቅላዩ በፕሮጀክቱ ጉብኝት ባዩት ነገር ደስተኛ መሆናቸውን ተናግረዋል። ዳንጎቴ በበኩላቸው የዳንጎቴ ቡድን በአፍሪካ የሚያደርገውን የኢንቨስትመንት ቃል ኪዳን ያጠናከረ ነው ሲሉ ፕሮጀክቱን ገልጸውታል። በሶማሌ ክልል በጎዴ የማዳበሪያ ፋብሪካና የተፈጥሮ ጋዝ ነዳጅ ማውጣት ስራ መሰረት የተጣለውና ፕሮጀክቱ የተጀመረው ባለፈው ዓመት ነሐሴ ወር እንደነበር ይታወሳል። በቀጣይ መረጃ ትራምፕ ለኢትዮጵያና ግብጽ የላኩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአባይና የህዳሴው ግድብ የድርድር መዝገብ ላይ አዲስና ያልተጠበቀ አቋም ይዞ ብቅ ብለዋል። የአሜሪካው ፕሬዝዳንት ልዩ መልእክተኛ ማሳድ ብሎስ ከኢትዮጵያ ከፍተኛ ልዑክ ጋር ካደረጉት ስብሰባ በኋላ ዋሽንግተን በታላቁ የህዳሴ ግድብ ዙሪያ ያላትን ፍላጎት ይፋ አድርገዋል። የፕሬዝዳንት ትራምፕ ልዩ ረዳትና ከፍተኛ አማካሪ የሆኑት ማሳድ ብሎስ ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና ከልዑካን ቡድናቸው ጋር በዋሽንግተን እጅግ ወሳኝ ስብሰባ ማድረጋቸውን በተመለከተ በውይይቱ ላይ የተነሱ ጉዳዮች ጋር በተያያዘ አዲስ መልእክት አጋርተዋል። በሁለቱ ሀገራት መካከል በተካሄደው የሁለትዮሽ ውይይት ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይል ወንዝ የውሃ ክፍፍልና በግድቡ ጉዳይ ላይ ለሁለቱም ወገኖች ይኸውም ለኢትዮጵያና ለግብጽ ተቀባይነት ያለውና ዘላቂ መፍትሄ ላይ ለመድረስ ከፍተኛ ፍላጎትና ቁርጠኝነት እንዳላቸው በይፋ ተገልጿል። ይህንን በታላላቅ ሀገራዊና ቀጠናዊ ጉዳዮች ዙሪያ የተደረገውን ውይይት አስመልክቶ ማሳድ ብሎስ ከአልጀዚራ ከአል አረቢያና ከስካይ ኒውስ አረቢያ የዜና ማዕከላት ጋር ባደረጉት ሰፊ ቃለ መጠይቅ የትራምፕን አስተዳደር አዲሱን የአፍሪካ ፖሊሲ አቅጣጫ በዝርዝር አብራርተዋል። በውይይቱ ወቅት በናይል ወንዝ ጉዳይ ላይ እርስ በርስ የሚስማማ ውጤት ላይ ከመድረስ ባሻገር አሜሪካ ለምስራቅ አፍሪካና ለአፍሪካ ቀንድ ቀጠናዊ መረጋጋት ሙሉ ድጋፍ እንደምትሰጥ የተገለጸ ሲሆን ስብሰባው በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ ያሸጋገረ መሆኑ ተመልክቷል። ማሳድ ብሎስ አክለውም በሱዳን ያለውን ሰብአዊ ቀውስ ለመፍታትና በሊቢያ ብሔራዊ ምርጫ እንዲካሄድ ዋሽንግተን የምታደርገውን ጥረት አብራርተዋል። ወደ ቀጣይ ርዕሳችን ተሻገር። የተባበሩት አረብ ኤምሬትስ ኒኩሌር ማዕከል ጥቃት ደረሰበት። የተባበሩት አረብ ኤምሬትስ ለኤሌክትሪክ ኃይል ማመንጫነት የምትጠቀምበት የኒኩሌር ማዕከል የድሮን ጥቃት ደረሰበት። ጥቃቱ የተፈጸመው በዚሁ ከአቡዳቢ በስተ ምስራቅ በአልዳህፍራ ዞን የሚገኘው የባራካ የኒኩሌር ማዕከል መሆኑን ዘገባዎች አመላክተዋል። በአካባቢው ከፍተኛ ጭስ መታየቱን የአናዶሎ የዜና ወኪል አስታውቋል። የድሮን ጥቃቱን ማን አደረሰው በሚለው ዙሪያ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል ኃላፊነቱን የወሰደ አካል አልተገኘም። ለዚህ ጥቃት ከተባበሩት አረብ ኤምሬትስ ጋር እልህ ውስጥ የተጋባችው ኢራን ተጠርጥራለች። የዩኤኢ መከላከያ ሚኒስቴር 3 ድሮኖች ከምዕራብ አቅጣጫ እየበረሩ የአየር ክልላችንን ጥሰው ገብተዋል። ሁለቱ በጸረ ድሮን እንዲመክኑ ሲደረግ አንዱ ግን አምልጦ በመግባት ፍንዳታ አስከትሏል ብለዋል። አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት ጋር በተያያዘም ኢራን የተባበሩት አረብ ኤምሬትን በተደጋጋሚ በሚሳይሎችና ድሮኖች የደበደበች ሲሆን የተኩስ አቁም ከተደረሰ በኋላም ኢራን ከሌሎቹ አረብ ሀገራት በተለየ ሁኔታ የተባበሩት አረብ ኤምሬትን ደጋግማ ደብድባለች። የአሁኑንም ጥቃት በተመለከተ ይፋ ማረጋገጫ ባይሰጥበትም ኢራን ተጠርጥራለች። እስካሁን ባለው ሁኔታ ጥቃት አድራሿ አለመታወቁን የተባበሩት አረብ ኤምሬትስ አስታውቃለች። ኒኩሌር ጣቢያው አደገኛ በሆነ ሁኔታ ለጥቃት ተጋላጭ ከሆነ ለሰው ልጅና ለአካባቢው ጭምር አደገኛ ውጤትን ሊያስከትል የሚችሉ ጨረራ ምንጭ ሬዲዮ አክቲቭ ንጥረ ነገሮችና ውህዶችን የሚለቅ ይሆናል።
የበርካቶች ስጋትም የሆነው ይህ ነው። የአገሪቱ የኒኩሌር ተቆጣጣሪ አካል በትላንትናው ለጥቃቱን አስመልክቶ ባወጣው መግለጫ በማዕከሉ በደረሰው የድሮን ጥቃት በሰውና በአካባቢ ላይ አደገኛ ጉዳትን ሊያስከትሉ የሚችሉ ሬዲዮ አክቲቭ ጨረሮች ያፈተለኩበት ሁኔታ የሌለ መሆኑን በመግለጽ ተረጋጉ፣ አዲስ ነገር የለም ሲል አስታውቋል። ከየትና በማን የድሮን ጥቃቱ እንደደረሰም የራሴን ምርመራ እያደረግኩ ነውም ብለዋል። ከዩናይትድ አረብ ኤምሬትስ የፌዴራል የኒኩሌር ተቆጣጣሪ ድርጅት በተጨማሪ የተባበሩት መንግስታት ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ መስሪያ ቤትም ከጣቢያው ያፈተለከ ምንም አይነት የኒኩሌር ጨረር እንደሌለ ማረጋገጡን የፈረንሳይ ዜና አገልግሎት አስታውቋል። አሁን ከተከሰተው አስደንጋጭ ክስተት ጋር በተያያዘ ግን ቀጣይ ስጋትን ደቅኗል። የድሮን ጥቃቱ የተነጣጠረበት ባራካ የኒኩሌር ማዕከል 5348 ሜጋዋት ኤሌክትሪክን የማመንጨት አቅም ያለው ጣቢያ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ